ያንተ በቃ ብሩክ በእናትህ የራስ ጉዳይ ያው የራስ ጉዳይ ተረጋጋና አድምጠኝ እንጂ ለምንድን ነው በዚህ ሁኔታ የምትወረኝ? ቪዲዮም ላይ ያላስተላለፍናቸው የቆረጥናቸው ከዛም በኋላ ከዛቸው ያወራ ነው። ግን አንድ ነገር ካንተ መስማት እፈልጋለሁ። ነገር ግን እዚህ ነገር ውስጥ ከገባው በኋላ ያየሁትም የሰማሁትም ነገር ለኔ ፍጹም መቼም እንዴትም ሊሆንም ሊጠበቅም የማይችል መረጃ ነው። እንግዲህ ነው በዚህ ሰዓት አባትህ በህይወት አለ፣ አባትህ ሌላ ነው ስትባል ሊሰማ የሚችለውን ስሜት አስብ። በቃ ማመኑ ለኔ አቃተኝ። በሰዓቱ በጣም ነበረ ውስጥ የተረበሸው፣ በጣም የተንቀጠቀጥኩት። በቃ እናቴን ለማናገር እስኪከብደኝ ድረስ ቀና ብዬ አይኗን እያየው መጠየቁላ እስከፈራ ድረስ እኔን ብቻ ሳይሆን አባቴ በራሱ እኮ የተዋሸ ሰው፣ የተደበቀ ሰው፣ ምንም የተነገረው ነገር የለም። የራሱን ያልሆነ ልጅ ነው እንግዲህ ልጁ አድርጎ ያሳደገው። እናቴ ግን ይህን ነገር ለኔ ለመንገር ፍቃደኛ አልሆነችም። ጭራሽ ተቆጥታኝ ጮሃብኝ ጥላኝ ነው የወጣችሁ። ብለምናት ብሰራት አሁንም ቢሆን እኮ ነገሮች ተረጋግጠዋል አልቆላችኋል ማለት አይደለም። እንደዛ እያልኩ አይደለም። ገና አልተረጋገጠም። በደንብ ገና ምንም ያረጋገጥኩት ነገር የለም። ግን ገና የሚሄድባቸው ብዙ ርቀቶች አሉ እና ይሄ ነገር ደግሞ በጣም አስጊና አዳጋች እንደሆነ ለእኔም ለቤተሰብም ለብዙዎቻችን ጥሩ እንዳልሆነ ይሄ ነገር ወደኋላ እንድመለስበት ብዙ እንዳልሄድ ምናምን የሚናገሩ ሰዎች ናቸው ያሉት። አንዳንድ ነገር ስንሰማም ደግሞ በእነሱ ዙሪያ ያለ ጥሩ የማይባል ነገር አለ። ሞር ነገሮችን ለማረጋገጥ እየሰራው ነው ያሉት። ይሄ ሁሉ ጉዳይ እንግዲህ ዛሬ ነው የመጣው አይደለ? ዛሬ ማለት አሁን ነው የመጣው። እስከ ዛሬ ድረስ ተቀብሮ የኖረበት አሁን የመጣበት ምንድነው ጉዳዩ? ምንድነው የሚሸተህ እዚህ ጀርባ? ያም ሰው ደግሞ እያደረገ ያለው ያንን ነው እንጂ በውስጡ የተቀበረውን እውነት አውጥቼ ልጅም አባቱን አባትም ልጅን አግኝቶ ይኑር ብሎም ሊሆን ይችላል። የወርቁ ልጅ እንደሆንክ ከታወቀ አንተንም ትገደላለህ በሚል ነው እርግጠኛ ነኝ። ከዛም በላይ ሉሌ፣ ከዛም በላይ ብዙ ጉዳዮች አሉ። የጠየክበት መንገድ እሳቸው በሙሉ የሆነውንም ሂደት አልፈለጉትም። ሂደቱን ብቻም አይደለም ከዛም በኋላ ደግሞ እውነታው እንዲወጣ አልፈለጉም። እሳቸው የራሳቸው ምክንያት ስላለ ይሄ ጉዳይ እኮ በቀላሉ የሚነገር እኮ ቢሆን እኮ ይህንን ሁሉ ዓመት ላንተ ይነግሩህ ነበር። ይህንን ሁሉ ዓመት ብቻ አይደለም ከአንተ ጋር ባወራችሁበት አጋጣሚ መልስ ብለው እሳቸው እንዳታውቅ የፈለጉበትን ምክንያት ይነግሩህ ነበረ። እሺ ሲጀምር ማንም ሰው ይህንን ስሜት እኔ ውስጥ ያለውን ስሜት በእኔ ጫማ ውስጥ ካልሆነ በስተቀር ሊረዱ አይችልም። እኔ የቆምኩበት ቦታ ላይ ስትሆን ነው ልትረዳኝ የምችል። ከዚህ በኋላ የባሰ ብዙ ነገሮች ገጥሞኛ ቃሉ እኔ ለሞት ከፈለገ አንተ ነገር ቢሆን ሰማኛለህ ብሩክ እየሰማሁ በቃ የምትሰማኝ ከሆነ ማለት ስለማከብርህ ነው። አታክብረኝ ከፈለግ እኔ አይመለከተኝም። የልዑልን እንዲሁም ደግሞ በዙሪያው ያለንን ሰዎች ህይወት አደጋ ላይ የሚጥል አስደንጋጭ ሚስጥር ከልዑል እናት አንደበት ሰማን። ሰላም ጤና ፍቅር ለእናንተ ይሁን ውድ የሀገሬ ልጆች፣ ከሀገር ውስጥም ከሀገር ውጭም ሆናችሁ ይህን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን አብረን የምንሰማበት የምናደምጥበት አብረን የምንፈታበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ውድ ተመልካቾቻችን ባለፈው ክፍል የተመለከታችሁት አንድ ጉዳይ ነበረ። እንግዲህ እንደውም ከዛ በፊት እንደምትመለከቱት ከሆነ የንስር አይን የልዑል ሚዲያ የሚገኝበት ስቱዲዮ ላይ እንደምትመለከቱት ተገኝተናል ማለት ነው። እየጠበቅነው እንገኛለን። ወጣ ስላለ እሱ እመጣለሁ ብሎኛል። እስከዛ ደግሞ ከኔ ጋር አንዳንድ ነገሮችን እያወራን እንቆያለን ማለት ነው። እንግዲህ ወደ ተመልካቾቻችን አንድ ጉዳይ ወደ እናንተ አድርሳን ነበረ። የልዑልና ተኔ ጋር መጥተው ማሚ ያሉኝን ነገር እጅግ በጣም አስደንጋጭ ነገር ነግረውኝ ነበረ። ከዛ በፊት ደግሞ የንስር አይን ላይ የነበሩት ቪዲዮዎችን በቀጥታ ተከታትላችሁ ነበረ። አንድ ቢኒያም የተባለ ሰው በቀጥታ ወደ እኔ ካሜራማን መጣና አንድ ጉዳይ ነገረኝ። ከዚህ በፊት ግን እነርሱ ጋር ወይም ደግሞ የንስር አይን ሚዲያ ላይ የተለያዩ ኬዞችን በማስያዝ ፌክ ኬዞች ስለነበሩ የልዑል ሚዲያ ወይም ደግሞ የንስር አይን ሪጀክት ያደረጋቸው የተለያዩ ኬዞችን አስይዞ ነበረ። በእነሱም ሁኔታዎች አልሳካ ሲለት በቀጥታ የኔን ካሜራማን ለማግኘት ሞከረ። እንደምንም እንግዲህ ካወራው በኋላ ጉዳዩን ስላመነበት እኔን እንዲያወራኝ ያደረገው ቢኒያም የተባለውን ሰው ካወራሁት በኋላ ናቲ ጌታቸው የተባለ ጓደኛ እንዳለው ስለሱም አንዳንድ ነገሮችን አወራኝ። እኔም ይሄን ሰው ካወራሁት በኋላ ጉዳዩን ካመንኩበት በኋላ ምክንያቱም እንደምትመለከቱት ከሆነ ኬዞች በቀጥታ እዚህ ጋር አልፎ ወደ ጉዳዩ አንገባባቸውም።
ሪጀክት የምናደርግበት ሁኔታ ይኖራል። ምክንያቱም እንደሰማችሁት ከሆነ ብዙ ፌክ ኬዞች ወደዚህ ይመጣሉ። የጉዳዩን አሳሳቢነት እውነተኛነት ለመረዳት ከሞከርኩ በኋላ በቀጥታ ወደ ልዑል ነበረ ይህንን ጉዳይ ያስተላለፍኩት። ልዑልን በግል ካወራሁት በኋላ እነዚህ ነገሮች በግሉ ይጨርሳል፣ በግሉ ያወራቸዋል ብዬ ስላሰብኩኝ ነገሮችን ወደ እሱ አስተላለፍኩለት። የቤተሰብ ጉዳይ ነው፣ ፐርሰናል ጉዳይ ነው፣ ፕራይቬት የሆነ ጉዳይ ነው። በራሱ መንገድ ያወራቸዋል፣ በራሱ መንገድ ይጨርሳቸዋል ብዬ ነበረ። እንግዲህ እኔም አስደንጋጭ ሆኖብኛል። ወደ ሚዲያ ያመጣዋል ብዬ በፍጹም አልጠበቅኩም ነበረው። ነገሩ ወደ ሚዲያ መጣ። ልዑል እንግዲህ ነገሮችን ወደ ሚዲያ ካመጣበት እንግዲህ ያመነበት የሆነ ጉዳይ ይኖራል። እሱ ያሰበው ሌላ ተጨማሪ ወይም ደግሞ የሸተተው ሌላ ጉዳይ ይኖራል ብዬ አስባለሁኝ። ሳያምንበት በቀጥታ ወደ ሚዲያ ያመጣውን ብዬ ስለማምንም ጭምር እንግዲህ ይህንን ሁላ ካዩ በኋላ ከእናቱም ጋር የተደረጉትን ቃለመጠይቆች ዛሬ ድረስ እንግዲህ የደረስንበትን ጉዳይ በሙሉ ተመልክታችኋል። የንስር አይን ላይም ቢሆን ከኛም ጋር ያደረጉትን ቆይታ በሙሉ እንግዲህ እስከዛሬ ተመልክታችኋል ብዬ አስባለሁኝ። እንግዲህ ተመልካቾቻችን ምንድነው የተፈጠረው የሚለውን በቀላሉ ለእናንተ ለማስረዳት ያክል ከእናትየዋ ጋር ባወራንበት ጊዜ እንዳያችሁት ከሆነ በቀጥታኛ ለመሄድ ሞክረን ነበረ። ነገር ግን እሳቸው እዚህ ያላችሁበት ድረስ እመጣለሁ ብሎ መኪና ላክንላቸው እኛ ጋር በቀጥታ መጡ። እንግዲህ ልጄ በጣም ነው ያዘንኩበት። ነገሩን ከኔ ጋር ብታወራ የተሻለ ይሆናል ብዬ አስብ ነበረ። ሚዲያ ላይ በመውጣት በጣም ቅር ተሰኝቻለሁ አሉኝ። እኔም እንግዲህ ከኔም በኩል ያለውን ነገር እሳቸው በሙሉ ለማስረዳት ሞከርኩኝ። እሳቸው በጣም ስሜታዊ ሆነው ነበረ። ኢንተርቪው ያደረግንበትንም አፕሮች በሙሉ ተመልክታቸዋል። በዚህ ሁኔታ ለመቀጠልም ይከብደናል እስከምንል ድረስ በጣም አዝነው ካላቆመ ይህንን ነገር እንዲያቆም ካልነገርከው ብሎ በጣም በአስደንጋጭ ሁኔታ ነበረ ለእኔ ሲነግሩኝ የነበረው። ሁኔታዎችን ደግሞ ተመልክታቸዋል። በቀጥታ ምንድነው ለማድረግ የሞከርኩት ቀረጻውን መቀጠል አልቻልንም ነበረ። በቀጥታ ቀረጻው እንዲቆም ከእሳቸው ጋር አረጋግተን ያለውን ነገር እንድናወራ ለማድረግ ሞክሬ ነበረ። ከእሳቸው ጋር ስናወራ በጣም 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 አስደንጋጭ የሆነ አንድ እውነት ነገሩኝ። ይህንን እንግዲህ ሚዲያ ላይ ለማውጣት ለእኔ በጣም ከባድ ነው። ምክንያቱም እንደነገሩኝ ከሆነ ከእሳቸው በኩል ያለውን እውነታ ለመረዳት ሞክሬ ነበረ። እውነታቸውን ነው። እንደዛ ያሉበት ምክንያት በራሱ ትክክል በቂ ምክንያት ነው። ምክንያቱም ለእሳቸው ለእኔ የነገሩኝ ሚስጥር የልዑልን ሕይወት በቀጥታ አደጋ ላይ የሚጥል በጣም ትልቅ አደገኛ የሆነ ሚስጥር ነው የነገሩኝ። ስለዚህ ልረዳቸው ሞከርኩኝ። እውነታቸውን ነው አሁን በቀጥታ ለማድረግ የሞከርኩት። ከኔ በኩል ያለውን ነገር ለሱ ለማስረዳት የምሞክርበት ሁኔታ ላይ ነው ያለሁት። ምክንያቱም በቀጥታ እንዲያውቁም እንድነግረው ነው እሳቸው የሚያስረዱኝ። ምክንያቱም ከእሳቸው አንደበት ይህንን ነገር ስሰማ እኔም በእውነቱ አስደንግጦኛል። በጣም ደንግጫለሁኝ። እንደዚህ ይሆናል ብዬ በፍጹም አልጠበቅኩም ነበረ። ምክንያቱም የሰማሁት ነገር ቀላል ነገር አይደለም። እሳቸው ተሸክመው የኖሩት ሚስጥር ቀላል ነገር አይደለም። ምክንያቱም እውነቱ ያለው እሳቸው ጋርና ፈጣሪያቸው ጋር ብቻ ነው። ከእሳቸው ውጭ ማንም ሊያውቀው አይችልም። እሳቸው ደግሞ እንዲያውቁም የፈለጉበት ምክንያት እውነተኛ ምክንያት ነው። በጣም ትልቅ እውነት ነው የያዙት። ስለዚህ ይሄንን ለእናንተ መናገር በጣም ከባድ ነው። ምክንያቱም እንደነገርኳችሁ እሳቸው ሚስጥር ያደረጉበት ምክንያት ሕይወትን አደጋ ላይ ስለሚጥል እንኳን እሳቸው ቀርቶ እኛም የሰማነው በጣም የደነገጥንበት ሁኔታ ነው። እኔ በራሴ የያዝኩበት ምክንያት ለዛም ጭምር ነው። ለሱ ብቻ ሳይሆን ለኛም የሚያሰጋም ጭምር ስለሆነ ማለት ነው። እንግዲህ እሱ ሲደርስ በቀጥታ ከሱ ጋር ያለውን ነገር ለማውራት ሞክራለሁኝ። እንግዲህ ውድ ተመልካቾቻችን ያለውን ነገር ለማሳመን እሱን ሞክራለሁኝ። ከሱ ጋር ቆይታ እናደርጋለን። ይመጣል ብዬ ተስፋ አደርጋለሁኝ። ለስራ ወጥቷል። ደውዬለታለሁኝ። እየመጣሁ ነው፣ ትንሽ የተወሰነች ደቂቃ ጠብቀኝ ብሎኛል። እስከዛ እንግዲህ ካለፉት ክፍሎች የተቀነጫጨቡ አጠር ያለ ቪዲዮ አዘጋጅተንላችኋል። እሱን አይተን ስንመለስ መልሰን ደግሞ እንገናኛለን። እንግዲህ ዱካሾ ላይ እንገኛለን። ብሩክ ነኝ። መልካም ቆይታ። እሺ እንግዲህ ውድ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ደግሞ የኔም ባልደረቦች ልዑሌ እዚህ እንደደረሰ እየነገሩኝ ነው። ልዑሌ እባክህ ግባና ያለውን ነገር ከአንተ ጋር እናውራ። እንዴት ነው? አማን ነው? ምንድን ነው ካሜራ? እሺ ቀረጻ ስለሆነ ማክሲም ነው አድርግና ወደ ቀረጻ እንገባለን። እየጠበቅን ነበር እስካሁን አልመሰለኝም ነበረ። ደረስኩ እያልክ በገዛ ስቱዲዮ ልጋብዝ። መልካም። እሺ እኔ እየቀረጻችሁ አልመሰለኝም። እንደዚህ ልታወራኝ የመጣ ነበር የመሰለኝ። ያው እንደምታውቀው የኛ ጉዳይ እንግዲህ ከቤተሰቦቻችን የተደበቀ ጉዳይ አይደለምና አብዛኛው ነገሮቻችን የኛ ጉዳያችን ፕራይቬት ነገራችን እንዳለ ሆኖ ደግሞ የተጀመረ ኬዞች እንዳሉ ደግሞ ከቤተሰቦቻችን ጋር የምንጋራውም እንዳለ አንተ የምታውቀው ነገር ነው፣ ማስረዳ ነገር አይደለም። ስለዚህ ዛሬ ደግሞ በዚህ በካሜራ ፊት የጠራሁት እዚህ ስቱዲዮ ድረስ የኔን ካሜራማኖች የኔን ቤተሰቦች ይዤ መጥቼ ያሉ ደግሞ
ማለት ያው ያለውን ነገር የተፈጠሩ ያሉትን ነገሮች ታውቃለህ ብዬ አስባለሁ። በነዛ ጉዳዮች እየተሯሯጥኩ ነበርና አንተ ደግሞ መተህ እፈልጋለሁ ምናምን ስትለኝ ትንሽ ግራ ገብቶኝ ነበር። ምን አዲስ ነገር የተፈጠረ ነገር አለው ምናምን በሚል ማለት ነው። ምክንያቱም ያው አንተም ጋር የተፈጠረው ነገር ታውቀዋለህ። አንዳንድ ጊዜ ቤተሰብ ሲጋጭ የሚሄድበትን መንገድ አያውቅም እና ያ ነገር ራሱ ትንሽ እንትን እያለኝ ነው። ለምንድን ነው የምልህ ማዘር አንተ ጋር መምጣቷ ምናምን አውቄያለሁ አይቻለሁ ምናምን ነገርና ግን በዛ ዙሪያ ልታወራኝ እንደመጣ በዛ ዙሪያ ልታወራኝ አይደለም የምታወራ በዛ ዙሪያ ነው። አልገመትክም እንደሱ ይሆናል ብለህ ማለት እኔ ያው ያለውን ነገር ታውቃለህ፣ የእኛን ስራ ታውቃለህ። የሆነ መረጃ ስናገኝ እንትን እንላለንና በዛም ዙሪያ ሆነ ኦኬ ችግር የለውም ነግረኸኝ ተዘጋጅቼ ብመጣ ኖሮ ደስ ይለኝ ነበረ። ምክንያቱም ነገሩ ፋታ ስለማይሰጥ ታውቃለህ እየተሯሯጥኩበት ነው። አንድ ቦታ በተረጋግቼ የተቀመጥኩበት ሁኔታ አይደለም ያለውና ኦኬ ችግር የለውም የመጣበትን ጉዳይ በሰፊው እናወራ። ያው ይሄ ስለዚህ ኬስ እንደውም በደንብ መነጋገር አለብን፣ በደንብ መወያየት አለብን። ምክንያቱም ከጎኔ የሆነ ታግዘኛለህ ብዬ የማስባለሁ በዚህ ነገር ላይ። ምክንያቱም የነገሩ ከባድነት እየታየኝ ስለሆነ ዳኔ ማለት ነውና የነገሩ ከባድነት እየታየኝ ያለው በሌላ መልኩ አይደለም። በነገራችን ላይ ይሄ ፈርቼ ምናምን ነገር ሳይሆን አንድ ቦታ ላይ የተቀመጠ ታሪክ ወይ ደግሞ ኬዝ አይደለም፣ በየቦታው ላይ የተበታተነ ታሪክ ነውና እነዛን ታሪኮች ሰብስበን ወደ አንድ ነጥብ አምጥተን መፍትሄ ላይ መድረስ ስላለብኝ ነው ብታግዘኝ ብዬ በዚሁ አጋጣሚ ጥያቄውን ማቀርብልህ። ምክንያቱም አሁን ደርሼ የመጣሁበትን ቦታ ትንሽ የተወሰኑ መረጃዎችን አግኝቼ ስለመጣሁ ማለት ነው። ስለዚህ እስኪ አንተ የመጣበትን ነገር እናውራና ከዛ በኋላ የኔን ሀሳብ ገልጽልሃለሁ። እስኪ እንደውም ምናልባትም ስለመጣንበት ጉዳይ ታውቃለህ ትገምታለህ ብዬ ነበረ ያሰብኩትኝ። ምክንያቱም በዋናነት ሰሞኑን እንግዲህ የያዘን ጉዳይ ይሄ ጉዳይ ነው። እኔ እናንተም ከካሜራ በፊት ይሄም ጉዳይ ከመጀመሩ በፊት በደንብ ተገናኝተን አንዳንድ ነገሮችን አውርተናል። ይሄ ጉዳይ ከመጀመሩ በፊት እና ምናልባትም ትገምታለህ ብዬ ያሰብኩት ስለሱ ጉዳይ ነው። ካሜራ ጠምደን እንጠብቃለን የሚለውን እሱን ላትገምት ትችላለህ እንጂ የመጣንበት ጉዳይ ታስበዋለህ ብዬ አስቤ ነበር። ከዛ በተጨማሪ ግን ለተመልካቾችም ግልጽ ያልሆኑ አንዳንድ ጉዳዮች ስላሉ ይህንን ጉዳይ እንዴት ጀመራችሁት ለሚሉ ተመልካቾች አንዳንድ ጉዳይ ይኖራሉ እንደነገርናቸው አንተም ከዚህ በፊት ገልጸህላቸዋል። እና አንድ ቢኒያም የተባለ ልጅ ነው ከደብረ ብርሃን ዩኒቨርሲቲ ድረስ መጥቶ በእኔ ካሜራማን በኩል በቀጥታ እንግዲህ እኔን ያገኘኝ ይሄ ልጅ እና የኔ ካሜራማን ስላመነበት ነው እኔን ያገናኘኝ። ከዛ በኋላ ነው እንግዲህ ፐርሰናሊ እኔ እናንተ ጉዳዮቹን ያወራ ነው። ፕራይቬት ታደርገዋለህ በራስህ በግልህ የቤተሰብም ጉዳይ ስለሆነ ትቀጥሏለህ ብዬ ነበረ እኔ እውነትም ለመናገር ያሰብኩት። ልዑል እዚህ ደረጃ አድርሶት ልዑል ካሜራ ላይ አድርሶት ይህንን ፕራይቬት የሆነ ነገር ሚዲያ ላይ ያወጣዋል፣ ከእናቱም እስከዛ ድረስ ይደርሳል፣ ነገሮችም ከዛ በኋላ የመጡትም ነገሮች ይቀጥላሉ ብዬ አልጠበቅኩም ነበረ። ግን የያዙት ጉዳይ ልጆቹ ከባድ ነገር ነበረ ለእኔ ያወራኝ። ከዛ በኋላ ነው ላንተም ስላመንኩበት ብዙ ኬዞች ሪጀክት አድርገናል አይደለ? ፌክ ሆኖ ተገኝተው ነገሮች ውሸት ሆኖ ተገኝተው ይህም ልጅ እኮ እናንተም ሚዲያ ላይ የሆነው እኮ የንስር አይንም ላይ እንደዛ የሆነው በጣም ብዙ ኬዞች ሪጀክት ነበረ እያደረጋችሁበት የነበረው። እነዚህ ሁላ ጉዳዮች ነበሩ ፌክም ስለነበሩ ሾዛት በዚህ ምክንያት ነበረ። እና አሁን ግን በዋናነት ታምኖበት ልጁን ስናገኘው እስኪ እንዴት ነበረ በቀጥታ ከአንተ ጋር ያወራ ነውን ተመልካችን መስማት ስለሚፈልግ እዚህ ጉዳይ እንዴት ገባችሁ እንዴት አወቃችሁ ለሚለውም እንግዲህ ግልጽም እንዲሆን ስለሚፈልግ እስኪ ስለዚህ ጉዳይ መጀመሪያ እስኪ ያወራኝ። አዎ እንግዲህ ያው የዱካ ሾው ቤተሰቦች በብዛት ታውቃላችሁ። ምክንያቱም አንድ አይነት ተመልካች ነው ያለን፣ አንድ አይነት ቤተሰብ ነው ያለን። እናንተ ዱካ ሾውም የንስር አይንም አንድ አይነት ፋሚሊ ነው ያለው እና ምንድን ነው ይህ ኬዝ ሲመጣ እንዴት እንደመጣ በንስር አይን ላይ በራሴ ቻናል ላይ በተናገርኩት ሁላችሁም ታውቃላችሁ። አሁንም ብሩኬ ገልጾታል። ማለትም ይህ ቢኒያም የተባለ ልጅ በፊት ላይ ምንድነው በደብረ ብርሃን ዩኒቨርሲቲ በነበረው ጓደኛው አማካኝነት ለሱ ሲል ብዙ ነገር ብዙ መስዋዕትነት ከፍሎ እኔን ለማግኘት ብዙ ጥረት ሲያደርግ ነበረ። ምን ሲል ነበረ? እኔን ለማግኘት እንግዲህ የተለያዩ ኬዞችን የሐሰተኛ ኬዞችን ሲያስመዘግብ እኛ ነገሮችን ስናጣራ ውሸት መሆኑን ሲታወቅ ሪጀክት ሲደረግበት ካንስል ሲደረግ ያ ነገር ምን ሲባል በስተመጨረሻም እንግዲህ ተሟሙተው የብሩኬን ካሜራማን አግኝተው
አናግረውት ከዛ በኋላ እሱ ደግሞ ብሩኬን አናግሮት ከብሩክ ጋር ካገናኛቸው በኋላ ብሩክ እንግዲህ አቶ ዘነበ የተባለውን ሰውዬ በቪዲዮ ኮልም ጭምር ካወራው በኋላ ነው እኔ እንዳወራቸው እነዚህ ልጆች እንዳናግራቸው ፍቃደኛ እንደሆንላቸው የነገረኝና እሱን አምኜ ነው እዚህ ነገር ውስጥ የገባው ስገባ። ነገር ግን እዚህ ነገር ውስጥ ከገባው በኋላ ያየሁትም የሰማሁትም ነገር ለእኔ ፍጹም መቼም እንዴትም ሊሆንም ሊጠበቅም የማይችል መረጃ ነው እንግዲህ እኔ የሰማሁት። ምክንያቱም ሁላችሁም ታውቁታላችሁ፣ አብዛኞቻችሁን የዱካሾ ቤተሰቦች እንደተናገርኩት የኔም ቤተሰቦች ስለሆናችሁ የንስራዬን ቤተሰብ ስለሆናችሁ በንስራዬን ላይ ተመልክታችሁታል። እንግዲህ ለ30 ምናምን ዓመት አባት አለኝ። አባቴ ደግሞ ማለት አባት አለኝ ስላችሁ ያው በህይወት ባይኖርም መልካም አድርጎ ያሳደገኝ በጥሩ አስተዳደግ ያሳደገኝ አንዳርጋቸው ወይም ደግሞ አቶ አንዳርጋቸው ልበላውን ላይ ያው አባቴ አንዳርጌ ነው ሁሉም የሚለው አባቴ በጥሩ ስነ ምግባር እንዳደግ ለዛሬ ማንነቴ ኮትኩቶ ቀርጾ ለዚህ ያበቃኝ እሱ ነው። እሱን አባቴ ብዬ ለዘመናት እንግዲህ ማለት 30 ምናምን ዓመት ቀልድ አይደለም። ይሄን ሁሉ ዓመት እማምነው እኔ አንድ አባት እንዳለኝ አንዳርጋቸው የተባለ አባት እንዳለኝ ምርጥ የምርጦች ምርጥ ያበቃ ከአባትነትም በላይ የሚገባውን ነገር ለሱ መኖር የማይገባውን ነገር ኖሮ እኔን ያኖረኝ አባት ነውና በእንደዚህ አይነት አባት አድጌ ለዚህ ሁሉ ዘመን አባት እያልኩ ጠርቼው በዚህ ሰዓት አባትህ በህይወት አለ አባትህ ሌላ ነው ስትባል ሊሰማ የሚችለውን ስሜት አስበው። እንደው ብሩክ ማለት እንጃ በቃ ማመኑ ላኔ ያቃተኝ በሰዓቱ በጣም ነበረ ውስጥ የተረበሸው፣ በጣም የተንቀጠቀጥኩት። በቃ እናቴን ለማናገር እስኪከብደኝ ድረስ ቀና ብዬ አይኗን እያየው መጠየቁላ እስክፈራ ድረስ እናቴን እንደዚህ እያየዋት እኮ እኔ ጥያቄውን መጠየቅ ፈርቻለሁ። አንገቴን ደፍቼ ነው ፊቴን አዙሬ ነው ስጠይቃት የነበረው። በጣም ተጨንቄ ነፍሴ ተጨንቃ። ምክንያቱም እኔ እናቴ በዚህ ልክ እኔን ተዋሸኛለች፣ እናቴ በዚህ ልክ እንደዚህ አይነት ትልቅ ሚስጥር ትደብቀኛለች። እኔን ብቻ ሳይሆን አባቴ በራሱ እኮ የተዋሸ ሰው ነው፣ የተደበቀ ሰው ነው። ምንም የተነገረው ነገር የለም። የራሱን ያልሆነ ልጅ ነው እንግዲህ ልጁ አድርጎ ያሳደገው። ይሄ ነገር ይፈጠራል ብዬ አላመንኩም። ማለት እኔ ይሄን ነገር እኔ እናቴን በአግባቡ እውነት ነው ውሸት ነው የሚለውን ነገርና እውነትም ከሆነ በምን አግባብ እንዴት ሆነ የሚለውን ነገር ለማጣራት ነበር ነው የፈለኩት ከእናቴ ገባ ካረል። እናቴ ግን ይህን ነገር ለኔ ለመንገር ፍቃደኛ አልሆነችም። ጭራሽ ተቆጥታኝ ጮሃብኝ ጥላይ ነው የወጣችሁ። ብለምናት ብሰራት እኔ አሁን አንድ ነገር ልንገር፣ በጣም ተናድጃለሁ አንተ ጋር በመምጣቷ። በነገራችን ላይ እንዴት ልትናደድባቸው ትችላለህ? አንዳንዴ ሉሌ ምን አለ መሰለህ ነገሮችን መረዳት ስለማንችል ይሆናል እንደዚህም ሊሆን የቻለው። አንተ በተረዳህበት መንገድ እሳቸው ጋር ያለ እውነት ሊኖር ይችላል። እሳቸው እናት ናቸው። አንዳንዴ ትልልቅ ሰዎችን መስማት ጥሩ ነው ብዬ አስባለሁ። ለምን መሰለህ ትልልቅ ሰዎች ከኛ ዘመን ቀድመዋል አይደለ? ኑሮ በራሱ ያበሰላቸው ሰዎች ናቸው። ኑሮ በደንብ ያስተማራቸው ሰዎች ናቸው። እኔ እናንተ የኖርንበት እድሜ አለ አይደለ? እነሱ ደግሞ ከኛ በላይ የኖሩበት እድሜ አለ። ይህንን ማየት ብቻ በቂ ነው። ምክንያቱም ኑሮ በደንብ ገርፏቸዋል፣ በደንብ አስተምሯቸዋል፣ ምን እንደሆነ በደንብ ያውቃሉ። ከኔ እናንተ በላይ የበሰሉ ሰዎች ናቸው። እኚህ ሰው እናታችን ለእኔም እናቴ ስለሆኑ ነው። ምክንያቱም ታስታውሳለህ የዛን ሰዓት አንተ ለእኔ እንደዛ ስትሆን ኢቨን እንኳን ሉሌ በጣም መወድህ በጣም የማከብርህም ሰው ስለሆንክ ነው እንደዚህ እያልኩ ያለሁት እና ኢቨን ሚኪ እንኳን ታስሮ እኮ ሰዎቹን የንስር አይንን ሰዎች ልከህ ነበር እኔ ጋር የመጣኸው የዛን ሰዓት እንኳን ሚኪ እስር ቤት ሆኖ እንኳን ያንን ሁላ ነገር ለእኔ ስትል አሳልፈሃል። በዛም ምክንያት ነው እኔ አሁን ላይ ከዚህ በፊትም ተናግሬዋለሁ። ህይወት መስጠት ካለብኝ ህይወቴን ከምሰጣቸው ሰዎች ውስጥ ቀዳሚው ነህ አንተ። ምንም ጥርጥር የሌለው ነገር ነው፣ እውነታም ስለሆነ ከዚህም በኋላ ስለማደርገውም ምንም ወደኋላ ማልልበትም ጉዳይ ስለሆነ ጭምር። ስለዚህ
እሳቸው እንደዛ የሚሉበት የራሳቸው የሆነ ምክንያት አለ። እኔ እኮ አሁን ምክንያት የለም ምክንያት አለ አይደለም፣ ወይም ደግሞ ለምን አንተ ጋር መጣች? አንተ ጋር መምጣቷን ጣልቼው እኮ አይደለም። አንደኛ እናቴ ሚዲያ ላይ መውጣቷን በጣም ተናድጃለሁ በዛ ሰዓት። እንዴ እኔ ወንድም አይደለሁም እንዴ? ምንድነው ክፋቱ? እኔ ጋር እንደ ወንድም ቢያወሩት አንተ ጋር ስላለው ነገር አይደለም። ስማኝ ብሩኬ፣ አንተ ጋር ስላለው ነገር አይደለም። በቃ ማውራት ከፈለገች ከኔ ጋር ማውራት ትችል ነበር። ገባህ አይደል? ከዛ በኋላ እኔ ደጋግሜ ላውራት ስል ሸሽታኝ ነበር። ሸሽታኛለች ነበርም ሳይሆን ሸሽታኛለች። በቃ እኔን ማናገር አትፈልግም። አክሩፈውኛልም ብለኸኛል። ያንን ነው የምልህ ማለት ያለውን ነገር በጠቅላላ ከኔ ጋር ማውራት ትችላለች። አስቁመው ይሄን ነገር እንደዚህ ይሁን ይሄን ነገር እንደዚህ ይሁን ከማለት ይልቅ ለኔ ያለውን ነገር ማስረዳት አይቀልም። እሳቸው ምክንያት ቢኖራቸውስ እንደዛ ሊሉ የቻሉበት ምክንያት እኮ ይኖራቸዋል። እሳቸው ሉሌ ያልተረዳህበት መንገድ እናት ናቸው አይደለ? ምንድነው እሱ ይሄ አንድ አይን ያለው ባፈር አይጮትም እንደሚባለው ልጃቸው ነህ ለእሳቸው። ይኖረዋል ታናናሽ 3 ወንድም ይኖረዋል አይደለ? አሉ እነሱ። አንተ እዚህ ጋር ደግሞ እንኳን ለእሳቸው ቀርቶ ለእኛም እንደ አይን ነህ። ማንም ሰው ልዑል ቢባል እንደ ጀግና የሚያይክ ሰው ነህ። እዚህ ጋር ፊገር የሆንክ ሰው ነህ። ማንም የሚወድህ ማንም የሚያከብረህ እንድች እንኳን ሐዘንህ እንኳን ማየት የማይፈልግ ነው እንኳን የወለዱህ እናትህ ቀርቶ። እሳቸው ለአንተ ምን አይነት ቦታ ነው ያላቸው? ሀገር ምድሩ እንደዛ የሚወድህ ሰው የወለዱህ እናትህ እንኳን እንዴት ነው ሊያስቡልህ የሚችለው? እንዴት ነው ሊሆኑ የሚችለው? ታሪክ እንዲደገም አይፈልጉም። ይህንን ነገር ወደድክም ጠላህም እኮ አሁን እኮ አቶ አንዳርጋቸው ለአንተ አባትህ ናቸው እኮ አይደለ? የሚመጡት ጉዳይ አይደለም እያልክ አይደለም። አባቴ ነው ኮርቼ የምናገረው። አንዳርጌ አባቴ ነው። እኔን ሰው እንደሆን ሰው አድርጎ የሰራኝ ከፈጣሪ በታች አባቴ ነው። እኔ ደጋግሜ ነው የምናገረው፣ ደጋግሜ ለብዙ ሰዎች አሁን ማለት አሁን አይደለም እኔ ስለ አባቴ ባወራው ቁጥር ይህንን ነገር ነው የምናገረው። የኔ ማንነት የዛሬ ማንነቴ የአባቴም የእናቴም ውጤት ነኝ። እኔ የሁለቱም ውጤት ነኝ። አባቴም መልካም ሰው ነበር፣ እናቴም መልካም ሰው ነች። አባቴም ቸር ነበር፣ እናቴም ቸር ነች። አባቴ የዋህ ነበር፣ እናቴም የዋህ ነች። ገባህ አይደለ? እኔ በማውቀው ልክ ነው ነገር እኔን የሰሩኝ እነሱ ናቸው። ለዚህ ደረጃ ያበቁኝ ቀርጸው በአግባቡ በስነ ምግባር ያነጹኝ እነሱ ናቸው። ገባህ አይደል? ስለዚህ ስለ አባቴ ስናገር ኮርቼ እናገራለሁ። እስቲል አሁንም ድረስ አንዳርጌ አባቴ ነው። በዚህ ሰዓት ግን ከጎን የሆኑ ይህን ጉድ ቢሰማ ደስ ይለኝ ነበር። በቃ ማለት ይሄ ጉድ የኔ ዱብዳ ብቻ ሆኖ ቀረ። የኔ ዱብዳ ብቻ ሆኖ ነው የቀረው። እኔ ላይ ነው ይሄ ዱብዳ የወረደው። እሱ ይህንን ጉድ ሳያይ ነው የሞተው። ይህንን ቅሌት አልተመለከተም። እኔ ተፈጠርኩኝ፣ እሺ ይሁን በቃ እንዴትም ይሁን እንዴት ይህን ነገር እናቴ ለእኔ ቢያንስ ማሳወቅ ትችል ነበረ። እሳቸው ነገሮች ይሄ ቀን ይመጣሉ ብሎ አላሰቡም። ነገሮች ይኸውልህ ሉሌ እሳቸውም ጋር ያለው እውነት ስላለ ነው ነገሮች ይሄ ቀን መጥተው ነገሮች ፍንድት ይላሉ ብሎ አላሰቡም በፍጹም። ሳይታሰብ ሳይጠበቅ ባልተጠበቀ ሁኔታ ነገሮች እዚህ ጋር ደረሱ። ድንገት ይሄ ሁሉ ሚስጥር አብሮኝ ይኖራል አብሮኝ ይቀበራል ባሉበት ሰዓት ያልጠበቅነው ድንገት የመጣው ዱብዳ እዚህ ጋር ወረደ። ማንም ይሄን ጉዳይ አልጠበቀውም። አሁንም ቢሆን እኮ ነገሮች ተረጋግጠዋል አልቆላቸዋል ማለት አይደለም። እንደዛ እያልኩ አይደለም። ገና አልተረጋገጠም ነው በደንብ ገና ምንም ያረጋገጥኩት ነገር የለም። ግን ገና የሚሄድባቸው ብዙ ርቀቶች አሉ። አንዳንድ መረጃዎችን እየሰበሰብኩ ነው። አሁንም ከዛው ነው የምመለሰው። ስለጠራኸኝ እንጂ የመጣሁት በዛው ብዙ የሚረግጥበት ቦታ አለ። ገባህ አይደል? አውቃለሁ። አሁን ከዚህም በኋላ የምትሄድበትም ጉዳይ እንዳለ አውቃለሁኝ። እንደኛ ግን ከዚህ በፊትም ተመሳሳይ አሰራርም ስላለን ሚዲያ ላይ ከመውጣታችን በፊት አንዳንድ ቪዲዮዎች የሆኑ ጉዳይ ላይ መድረስ እንፈልጋለን። ወዲያው እንደተሰራ አንድ ቪዲዮ አንለቅም። ግን እስኪ ለዱካ ሾውም ተመልካቾች አሁን ያለንበትን አሁን የደረስንበትን ጉዳይ ለማሳወቅ ያክል ምን ላይ ተደርሷል እስኪ ያለውን ነገር እስከተለቀቁትም ሊሆን ይችላልና ማሳወቅ አለብኝ እስከምትለው ድረስ ከመውራታችንም በፊት አንዳንድ ነገሮች ለመነሻም እንዲሆኑ ስለምፈልግ የተወሰነ ደረጃ እጃለሁ። በተወሰነ መልኩ አዎንታዎች አሉ። ከባድ አዎንታዎች አሉ። አዎ እኔ
የአቶ ወርቁ ልጅ ልሆን እችላለሁ የሚል አዎንታዎች አሉ። ከዛ በስተጀርባ ደግሞ ያሉ በጣም አደገኛ የሚባሉ ሚስጥሮች እንዳሉም ጭምር ነው ጭምጭምታው እየተሰማ ያሉ እና ይሄ ነገር ደግሞ በጣም አስጊና አዳጋች እንደሆነ ለእኔም ለቤተሰብም ለብዙዎቻችን ጥሩ እንዳልሆነ ይሄ ነገር ወደኋላ እንድንመለስበት ብዙ እንዳልሄድ ምናምን የሚናገሩ ሰዎች ናቸው ያሉት። አንዳንድ ነገር ስንሰማም ደግሞ በእነሱ ዙሪያ ያለ ጥሩ የማይባል ነገር አለ። ሞር ነገሮችን ለማረጋገጥ እየሰራው ነው ያሉት። ገባህ አይደል? ስለዚህ ይሄ ነገር አዎንታው በስትክክል መረጋገጥ አለበት ብዬ አምናለሁ አይደል? በስትክክል መረጋገጥ ያለበት ደግሞ ምንድን ነው? ወደፊት ስትገፋ ነው። ወደፊት ሄደህ ነገሮችን ስታረጋግጥ በስትክክል እውነት መሆናቸውን ስታረጋግጥ ነው የዛኔ ፍርዱን ልፈርድ የምችለው። ስለዚህ ያለውን አዎንታ እንግዲህ በሂደት በእኔ ቪዲዮዎች ላይ የምትመለከቱት ይሆናል። ቅድምም ብያለሁ፣ በተቻለኝ አቅም ይህን ነገር ቶሎ ብዬ እውነታው ላይ ደርሼ ነገሩን ለመጨረስ እሞክራለሁ። ይህንን ነው እያሰብኩ ያሉት። አሁን ያው እናቴ መታ አንተ ጋር ያለች ነገር አለ ምናምን እኛ እንግዲህ ብዙ ነገሮች አሉ ቪዲዮም ላይ ያላስተላለፍናቸው የቆረጥናቸውን ከዛም በኋላ ከዛቸው ያወራ ነው። ግን አንድ ነገር ካንተ መስማት እፈልጋለሁ። ይሄ ሁሉ ጉዳይ እንግዲህ ዛሬ ነው የመጣው አይደለ? ዛሬ ማለት አሁን ነው የመጣው። እስከ ዛሬ ድረስ ተቀብሮ የኖረበት አሁን የመጣበት ምንድነው ጉዳዩ? ምንድነው የሚሸትህ እዚህ ጀርባ? እንድታውቀው የነገሩን አስከፊነት የነገሩን ከባድነት አንተ በበኩልህ እየተረዳኸው ያለው ስለመሰለኝ ነው። አንተ ተረድተዋል ብዬ ካሰብኩትም በላይ ደግሞ እኔ እዚህ ጋር ስለተረዳሁት ነው። የተረዳኋቸው አንዳንድ ጉዳዮችም ስላሉ እዚህ ጀርባ ምን ይሸትሃል? ምን ይሰማሃል? አንተም ያለ ምክንያት አይደለም እዚህ ጋር ሚዲያ ላይ ያመጣው ፐርሰናሊ ፕራይቬት አድርገህ ነገሮችን መጨረስ የምትችለው ጉዳይም ስለነበረ ከዚህ ጉዳይ ጀርባ ግን ይህንን ሁሉ ዓመት ተዳፍኖ የቆየ ነገር ዛሬ ሊመጣበት የቻለበት ምክንያት ምንድን ነው? ለምን እዚህ ጋር መጣ? ለምን አሁን ሆነ? ትላንት ከትላንት ወዲያ ለምን አልሆነም? ወይም ደግሞ ነገ ከነገ ወዲያ ለምን አይሆንም ነበረ? ለምን ዛሬ ሆነ? ከዚህ ጀርባስ ምንድን ነው የሚሸትህ የሚለውን ነገር ከአንተ አንደበት ስሜትህን መጋራት እፈልጋለሁ። ከዚህ ጀርባ በጣም አደገኛ ነገሮች አሉ ካሉን አንዳንድ መረጃዎች አንጻር ምንም ይሁን ከባድ ነገር እንዳለ ይሰማኛል። ግን ምንም ይሁን ምንም እኔ ግን ወደኋላ ማለት አልፈልግም። ይሄ ነገር ለምን አሁን መጣ? የሁላ ጊዜ ተዳፍኖ አሁን ላይ ለምን ሊመጣ ቻለ? አንድ ነገር ማወቅ ያለብህ ነገር ከስራም አንጻር እውነት ጊዜዋን ጠብቃ እንደምትወጣ ታውቃለህ አይደል? መጀመሪያ ሰሞን እኮ የመጀመሪያ ቀን ያንን ሰው አቶ ዘነበን ያገኘው ቀን እንግዲህ በቀደም ዕለት እናቴን መጥቼ ከማናገሬ በፊት ምናምን ነገር ይሄ ነገር እኔና ቤተሰቤን ለማበጣበጥ እኔን ከስራዬ ዞር ለማድረግ የኔን አቴንሽን ለመስረቅ ምናምን ነገር ሊሆን ይችላል የሚል ግምት ነበረኝ እኮ አይደል? ነገር ግን ወደዚህ እያልኩኝ መረጃዎችን አስታፈሰን ሳገኝ መረጃዎችን እንትን ስል ምናምን ነገር ያ ነገር ወደ እውነት መንገድ እየሄደ መጣ። ስለዚህ አሁን ላይ ለምን መጣ የሚለው እውነት ጊዜዋን ጠብቃ እንደመጣች ነው ተመልካች እንዲረዳልኝ የምፈልገው። እውነት ጊዜዋን ጠብቃ መጣች። ሲቀጥል ደግሞ ይሄ ሰውዬ ለምን አሁን ላይ ነገረን እስካሁን ለምን አልነገረን የሚል ጥያቄ ከሆነ ደግሞ አሁን ላይ ለሚለው ጥያቄ አንዳንድ ሰው እኮ ለረጅም ጊዜ ሚስጥራቶችን ያፍንና ሊሞት ሲል ንስሐ ይገባል። ሲታመም ምናምን ቀኔ ነው ብሎ ካሰበ ንስሐ ይገባል። በውስጡ የተደበቁ እውነቶችን አውጥቶ ይናገራል ምናምን ነገር አይደል? ያም ሰው ደግሞ እያደረገ ያለው ያንን ሊሆን ይችላል። በውስጡ የተቀበረውን እውነት አውጥቼ ልጅም አባቱን አባትም ልጅን አግኝቶ ይኑር ብሎም ሊሆን ይችላል። ገባህ አይደል? ስለዚህ አሁን ላይ የመጣበት ምክንያት ያ ነው ብዬ ነው ማምነው። አሁን ላይ ይህን ነገር ሊታወቅበት የቻለበት ምክንያት የሁላ ዘመን ተደብቆ የሁላ ዘመን ዝም ተብሎ አሁን ላይ የመጣበት ምክንያት ያ ሊሆን ይችላል። ምክንያቱም ይሄ ሰውዬ ለረጅም ጊዜ እኔን ሲያፈላልገኝ ነበረ። ምክንያቱም እኔን አያውቁኝም። እኔን የሚያውቁኝ በልጅነቴ ነው። እነ አቶ ዘነበ ገና ልጅ እያለሁ
ከዛ ከመውጣቱ በፊት ዘነበ በተወለድኩበት ጊዜ ማለት ነው። አቶ ወርቁ ደግሞ ጭራሽ ወንድ ልጅ እንዳለው እንጂ ምን አይነት ልምሰል ምን ልምሰል የሚያውቀው ነገር የለም። ገባህ አይደል? ግን እኮ ልጅ እንዳለውን ብቻ አይደለም እኮ ወንድ ልጅ እስከ መሆንህን ራሱ እስከ ማወቅ ይደረሳል። ግን ደግሞ ትክክለኛ ስሜ ልዑል መሆኑን ራሱ አያውቁም። የት ልኑር ምን ልስራ አያውቁም። እኔን እኮ አቶ ዘነበ ሲያስፈልገኝ የነበረው እኔ የተወለድኩበት ከተማ ላይ የኖርኩበት ከተማ ላይ የእናቴ ከተማ ላይ በልጅነት ስሜ ነበር ሲያስፈልገኝ የነበረው። ከዛ በኋላ ነው እሱ እኮ ልዑል ነው የሚባለው፣ እንደዚህ አዲስ አበባ ነው የሚኖረው፣ እንደዚህ አይነት ስራ ነው የሚሰራው ምናምን ተብሎ እየተነገረ ገባህ አይደል? ስለዚህ ይሄ ሰውዬ ለረጅም ጊዜ ሲያስፈልገኝ ነበረ። እግዚአብሔር ፈቅዶ እግዚአብሔር ባለቀን እኔን አግኝቶኛል። ገባህ? ስለዚህ ጊዜውን ጠብቆ እውነት እራሱን የወጣው ነው ነው። አሁንም ቢሆን እኔ ጥያቄ የሆነብኝ ጉዳይ አለ። እዚህ ጉዳይ ላይ የመጡት ሰዎች እንግዲህ አቶ ዘነበንም ጨምሮ እያልከኝ ነው ነገሮችን። አቶ ዘነበም እኮ ከዚህ በፊት እኮ አቶ ታፈሰን ራሱ ብዙ ሚስጥር ነው እየነገረ ያለው አይደለም? አዎ በጣም ብዙ አምናቸው ነው። እነዚህን ሰዎች ታምናቸዋለህ? አንተ ህይወት ውስጥ የመጡትን እነዚህን ሰዎች አምናቸው ነው እየተቀበልክ ያለው? እኔ በጣም በሚገርም ሁኔታ ምን እንደሆነ ታውቃለህ? አቶ ዘነበ ጋር ሄጄ ይሄን መረጃ አግኝቼ ከመጣሁ በኋላ ምናምን ነገር አቶ ታፈሰን አናግሬው አቶ ታፈሰ ምንም ሊነግረኝ ፈቃደኛ አልነበረም መጀመሪያ። ምክንያቱም ከአቶ ታፈሰ ጋር እንተዋወቃለን። ምክንያቱም ከ6 ዓመት በፊት ነው ከ5 ዓመት በፊት እንደዚህ ለለቅሶ ራሱ ክፍለ ሀገር ላይ ተገናኝተን ነበር። ከዛም ደግሞ ኢቨን እኔ እዚህ ሚዲያ ላይ ራሱ እየሰራው ያቀኛል። እዚህ ቦታ ላይ በመድረሴ በጣም ደስተኛ የሆነ ሰው ነው። ገባረል አፈላልጌ ሳገኘው ሳናገረው ማለት ነው። ሲቀጥል ደግሞ መልሼ ጂጂ አቶ ዘነበን አገናኝቼዋለሁ ከአቶ ታፈሰ ጋር። ሁለቱም ተፋጠጡ። የተፋጠጡበት ነገር ሌላ ነገር ነው ማለት አቶ ዘነበ እንደውም አቶ ታፈሰን ነው ወርቁን ይዘው የወጣው ልገለው ፈለገ። ከዛ ጎሳ በጣም እኔ አሁን እንዲህ ነው ምን ታውቃለህ ማለት ቪዲዮቹን አይታችኋል ብዬ አስባለሁ። የኔም ቪዲዮቹን ከማየትም ባሻገር ከለኛ ልጆች ጋር ትወያያላችሁ፣ ትነጋገራላችሁ አይደል? የደረስንባቸው ነገሮች በጠቅላላ አስቀያሚ ናቸው። እያንዳንዳቸው ነገር አስቀያሚ ናቸው እኮ። እኔም እኮ እንደ ነጥብ እያነሳሁልህ ያለሁት እኮ አንደኛ የባዕድ አምልኮ ያለበት ነገር ነው፣ የቆሸሸ ህይወት። ሁለተኛ ጎሳ ለጎሳ ምናምን የሚባል ነገር አለ፣ አንዱ አንዱን ለማጥፋት። ሶስተኛ ደግሞ በድግምት የታሰረ ሀብት ንብረት አለ ነው የሚባለው። የማ በእኔ ቤተሰብ በኩል ቤተሰብ ልበለው እንጂ ያው በእኔ ጎሳ ተብሎ የተጠሩት በእናቱ ወርቁ በኩል በእነሱ በኩል የታጠረ በድግምት የታሰረ ጊዜውን ጠብቆ የሚወጣና ምን ሊጠቀሙበት የሚችሉት ሀብት አለ ነው። ያም ነው የሚያጫርሳቸው። ያ ጎሳ የዚህን ጎሳ ዘር አጥፍቶ በጠቅላላ ሰው የሚባል ነገር አጥፍቶ የዚህን ቤተሰብ ደም ያለበትን ሰው አጥፍተው ያንን እንትን ምንድነው ያንን ሀብት ለመቀራመት ነው የሚፈልጉት። ሁለት ደግሞ ይሄ ጎሳ ሙሉ በሙሉ ከጠፋ የኛ ዘር ይቀጥላል፣ ይሄ ጎሳ ሙሉ በሙሉ ካልጠፋ ደግሞ የኛ ዘር አይቀጥልም ብለው ስለሚያምኑ ነው እርስ በርስ የሚፋጩት፣ እርስ በርስ የሚባሉት። ስለዚህ ይሄ የቆሸሸ ማንነት ነው ያላቸው። ከጀርባ የሚያስፈራው ነገር ይሄ ነው። አሁን ትልቁ ስጋት እናቴም እየፈራች ያለችበትን ምን ነገር ልንገርህ፣ የወርቁ ልጅ እንደሆንክ ከታወቀ አንተንም ትገደላለህ በሚል ነው። እርግጠኛ ነኝ። ከዛም በላይ ሉሌ፣ ከዛም በላይ ብዙ ጉዳዮች አሉ። እነዚህ ሰዎች በራሳቸው የሚታመኑ ሰዎች አይደሉም። ተመልክተሃል? ከራሳቸው አንደበት እኮ የሰማ ሰዎች እኮ ናቸው። አቶ ታፈሰ እኮ በሁለት ቢላ ሲበላ የኖረ ሰው እኮ ነው አይደለ? እዚህ ጋር እኮ እኛ ይሄኛውን ጎሳ ወርቁን እንኳን ለማስገደል እኮ ቅጥር ነፍሰ ገዳይ ነበር እኮ፣ ገንዘብ ሁላ ተከፍሎት እኮ ያንን ሁላ ነገር እኮ ሲያደርግ ነበር እኮ። እዛም እዚህ ከራሳቸው አንደበት ተስማምተው እንኳን እኮ የሚያወሩ ሰዎች አይደሉም። ምክንያቱም ይኸውልህ እዚህ ጋር አቶ ታፈሰ አንድ ላይ ከወርቁ ጋር ስለተሰደደ ብቻ ወርቁ ታዲያ ታፈሰ ለምን ተወው? ለምን የዛኔ ጋር አልገደሉም? ለምን ከ4 ዓመት በኋላ ሞተ ተብሎ አስከሬን መጣ ተብሎ ተቀበረው? ወርቁ የተባለው ሰውዬ አብሮ በወጣበት ሰዓት ለምን ገሉት አልተመለሰም? ንገረኝ እስኪ። የሆነ ቅጥር ነብሰ ገዳይ ከነበረ ይሰው እኔ ነገሩን አሁን አመኘበት ደምድሜ አይደለም ነገር
ግን ደግሞ የምር እንደዛ ከሆነ ለምን የዛ ሰዓት አላደረገውም ነበር? ለምንስ እዛው አልገደለውም ነበር? ይሄ በራሱ የምትነግረኝ ነገር በራሱ እውነት ስለዚህ አሁን አልገባኝም። ያንተ ፍላጎት ምንድን ነው? የኔ ፍላጎት ምንም ግራ እየገባኝ ስላልሆነ ያንተ ፍላጎት ምንድን ነው? በዋናነት እኔ እንግዲህ እዚህም የመጣሁበት ጉዳይ ተመልካቾችም አንተም ተመልክታችሁታል ብዬ አስባለሁ። ከእናትህ ጋር ያደረግኩትን ቆይታ እናትህ እኔ ጋር ድረስ መጥተው ነው የነበረችውን ስሜት በሙሉ ነግረውኛል። መጀመሪያ እንግዲህ ከአንተ ጋር የነበረውን ቪዲዮ አላወራንም ነበረ። እኔ መጀመሪያ ቪዲዮን ነበር ያየሁት። ብዙ ጊዜ ነገሮችን አፕዴት እንደራረጋለን፣ ከአንተም ቡድን አባላት ጋር እናወራለን። ይህንን ግን በቀጥታ ቪዲዮን ነበር የተመለከትኩት። ቪዲዮን ካየሁት በኋላ ለአንተ በቀጥታ ደውዬልሃለሁ። እንዴት እንደዚህ በዚህ አይነት ሁኔታ ታወራቸዋለህ? አንተም ብለኸኛል። እኔ ላያት እንኳን በሙሉ አይኔ እንኳን አይቼ ላወራት እንኳን አልቻልኩም ነበር ያልከኝ። ከዛ በኋላ ግን ግን እውነት ከሆነ እንድትነግረኝ ስለምፈልግ መቼም የሆነ መረጃ ሲደርስ እኮ ያንን መረጃ እውነት መሆኑን የምታረጋግጠው በመጠየቅ ነው አይደለ? በቃ ለማረጋገጥ ስለጠየቅኳት እሱን እኮ ነው እያለሁ እኔም እያልኩ ያለሁት አይደለ? የጠየቅክበት መንገድ እሳቸው በሙሉ የሆነውንም ሂደት አልፈለጉትም። ሂደቱን ብቻም አይደለም፣ ከዛም በኋላ ደግሞ እውነታው እንዲወጣ አልፈለጉም። እሳቸው የራሳቸው ምክንያት ስላለ እኔ ጋር መጥተው ያደረጉት ከኔ ጋር ያደረጉትን ቆይታ ተመልክታል ብዬ አስባለሁ። እየወቀስከኝም ስላለ እንዴት አንተ ጋር ትመጣለች ነው እያልክ ያለው። እሳቸው እኔ አንተን አይደለም የወቀስኩ፣ እሳቸው መምጣታቸው አይደለ እየወቀስክ ያለው። ወጣ እንደዚህ ያርጉ እንደዚህ ምናምን ከምትል መጣኔ ነገሩን ለማለት ታስረዳ። አንተ እኮ በሚዲያ እኮ ነው ሄድከው እኮ አንተ። ቆይ ሉሌ አንድ አዳምጠኝ መጀመሪያ ሰማኝ ብሩክ፣ አንተና አሳነኝ ሰማኝ። አሁን ላልከው ነገር ማለት ነው አንድ ነገር ልንገርህ። አንተ ራስህ በሚዲያ ነው የሄድኩ ላልከው እኔ እውነት ነው ብዬ ስላልተቀበልኩኝ ተመልካችም ይህንን ነገር ስሰማ አብሮኝ ነው የሰማው። ገባህ አይደለ? ሌላ አባት እንዳለኝ በህይወት እንዳለ ምናምን ሲነገረኝ አቶ ዘነበን ሳወራው ከአቶ ዘነበ በፊት የነበሩት እነ ቢኒያምን እናትናኤልን ሳወራ በሚዲያ ነው አይደለ እንትን ያልኩት። ይሄ ነገር ተመልካች ከኔ ጋር እኩል እስከሰማ ድረስ ውሸት መሆኑንም እውነት መሆኑንም አብሮኝ መስማት ስለነበረበት ነው በሚዲያ የቀረስኩት። እኚህ ሰው መቼም እናትህ ያለውን ነገር አፕሩቭም ዲስፕሩቭም ለማድረግ እኔ ጋር መምጣታቸው መቼም በሚዲያ መምጣታቸው አሁንም ቢሆን ይኸውልህ ለነገርከኝ ነው እየመለስኩ ያለሁት። ለነገርከኝ ነው እየመለስኩልህ ያለሁት። ግን ምንድን ነው በሙሉ ቪዲዮውን ተመልክተዋል ብዬ አስባለሁኝ። የተቆራረጡትንም አንዳንድ ነገሮች ቴሌግራም ላይ ልኬልህ ነበረ ከእሳቸውም ጋር ያወራ። ግን ከዛ በተጨማሪ ደግሞ ከካሜራ ውጪ ከእሳቸው ጋር ያወራነው ነገር አለ። ዋናው ነገር እኔም እዚህ ልመጣበት የቻልኩበት ዋናው ጉዳይ ይሄ ጉዳይ ነው እኮ። ምንድን ነው ይሄንን ጉዳይ? ይሄ ጉዳይ እኮ በቀላሉ የሚነገር እኮ ቢሆን እኮ ይህንን ሁሉ ዓመት ላንተ ይነግሩህ ነበር። ይህንን ሁሉ ዓመት ብቻ አይደለም ከአንተ ጋር ባወራችሁበት አጋጣሚ መልስ ብለው እሳቸው እንዳታውቅ የፈለጉበትን ምክንያት ይነግሩህ ነበረ። ያ ጉዳይ እኔ አሁንም ቢሆን ለመናገር ያልፈለጉበት ምክንያት፣ ወደ ሚዲያም እንዲወጣ ያልፈለጉበት ምክንያት፣ ለአንተም በቀጥታ መናገር ያልፈለጉበት ምክንያት ለአንተ ለራሱ ሲባል ነው። ሉሌ እኔ ልንገርህ ነው። አሁን እኔ እኮ ፖይንት ምንም እንዲገባኝ አልቻለም። እሷ እንደዛ ነው እያሰበች ያለችው። እሺ ይሁን። ስለዚህ አንተ አሁን ቆይ አልገባኝም። እሷን ወግነህ ይሄን ነገር አቁሙ እያልከኝ ነው? ይሄን ለማለት ነው የፈለከው? የመወገን ያለ መወገን ጉዳይ እኮ እሳቸው ጋር እውነት አለ ሉሌ። እሳቸው ጋር እውነት አንተ ሐሳብ ይሄ ነው ወይ ነው? አቁሙ ነው ይሄን ነገር? እውነት ለመናገር ሉሌ፣ እውነት ለመናገር እኔ ልዑል ካመነበት ወደ ኋላ ማይል የሆነ ጉዳይ ላይ ባያምን በቀጥታ ቪዲዮም ላይ ቃል በቃል እንደዚህ ነበር ያልኳቸው። ያመነበት ጉዳይ ባይኖር ኖሮ ሚዲያ ላይ ልዑል አያወጣውም ነበረ ነው ያልኳቸው፣ ለእሳቸውም ለራሳቸው። ከዛ በኋላ ግን ነገሮች እንደዚህም ሊሆኑበት የቻሉበት ምክንያት ስላለ ነው። እሳቸውም እዚህ ጋር መጥተው እኔ ጋር ተው ተቀይም ያለው ሊሉም የቻሉበት ምክንያት የራሳቸው ምክንያት ስላለ ነው። ምንድነው ያ ምክንያት? ካሜራውን አስጠፍተን ነው ልናወራቸው የቻልነው። እስከ ዛሬ ይህንን ሁሉ ዓመት ደብቄ የኖርኩት እውነት ነው። አወቀ ማለት በቀጥታ ይሞታል ነው ያሉት። አንተ በማወቅህ ብቻ ሊያጠፋ የሚችል እኮ ጉዳይ ነው። እናትህ ናቸው እኚህ ሰውዬ። ከአንተ ውጭ ማንም የላቸውም ብሎ የሚያስቡ ነው። መቼም አንድ ልዑል ነው ያላቸው። ሌላ ሁለተኛ ልዑል ሶስተኛ ልዑል የሚባል ልጅ የላቸውም። እንደ አይናቸው ስለሚያውቅ ነው ይህንንም ጉዳይ ሊያደርጉበት የቻሉበት ምክንያት። እኔም አሁን እዚህ ጋር አንተን ፑሽ እያደረግኩበት ያለሁት ምክንያት ይህንን ጉዳይ በቃ አቁመው ከዚህ ወጥመድ ውስጥ ውጣ ልልህ የቻልኩበት ምክንያት እንደዚህ ብዬ አውቃለሁ። ቆይ ምንም አይነት ኬዝ ስለዚህ አቁሞ ነው ሐሳብህ ሙሉ በሙሉ ይሄን ነገር አቁሞ ነው በደንብ ግን ከዛስ ይኸውልህ ከዛስ ሉሌ ቆይ አንዴ እኔ ከዚህ በፊት እንደዚህ ብዬ አውቃለሁ።
የፈለገ ከባድ ጉዳይ ቢሆን የፈለገ ከባድ ኬዝ ቢሆን ተው ይቅርባችሁ እስከምንባል ድረስ ኬዞች አልጀመረም። ጀምረናል አልጀመረም? ቆይ ጀምረናል አልጀመረም? ጀምረናል። ተው ብዬ አውቃለሁ እኔ ከዚህ በፊት አታውቅም። ግፋበት እንደዚህ ያደርግ ብዬ አብረን ነገሮችን ስናስተካክል እንጂ እንደዚህ ብለን አናውቅም። ታዲያ ዛሬ ምን ተገኘ? ዛሬ እዚህ ልመጣበት የቻልኩት እኮ ዛሬ ምን ተገኝቶ ምን አዲስ ነገር ኖሮ ነው ተው ይሄን ነገር አቁም የምትለኝ? እሳቸው ጋር እውነት ስላለ ነው ልዑሌ። አሁንም ያልተረዳኸው እሳቸው ጋር ያለው እውነት አንተን እኔ ራሱ ስላወቅኩት ይሄን ጉዳይ የምፈራበት ጉዳይ ነው። በህይወት ያለመቆየትህን ጉዳይ የሚወስን ጉዳይ ነው። አንተ በማወቅህ ብቻ እስከ ሞት እንቀልድ እያየኸው ነው። አንተ የእሳቸውን ስሜት ልትረዳ ሞክር። እኔ እግር ላይ እስከሚወድቁ እንደዛ ሲሆኑ ተራ ነገር ይመስላል። እንደዛ እስከ መሆን ሊያደርሳቸው የሚችለው ካሜራ ተደቅኖ ሚዲያ ፊት እንደዛ አልቅሰው እንደዛ ሊሆኑበት የቻሉበት ምክንያት ተራ ቢሆን ነው? እሳቸው ራሱ እንደዛ እንግዲህ ብዙ ነገሮችን አልፈዋል እኮ ብዙ ጊዜ ሆስፒታልም እኮ ገብተዋል እኮ እሳቸው በራሱ በብዙ ኬዞች ምክንያት። ዛሬ ግን እዚህ መጥተው እሺ ቆይ የኔን ቁስል ማን ነው የሚረዳው? አይደለም የኔን ቁስል ማን ነው የሚረዳው? ንገረኝ እስኪ ብሩክ። በደንብ እረዳለሁ። አትረዳኝም። ብትረዳኝ ኖሮ አንተ አፍህን ሞልተህ አቁም አትለኝም። ሲጀምር አቁም ልትለኝ አትችልም። አፍህን ሞልተህ ትሰማኛለህ? ሲጀምር ማንም ሰው ይህንን ስሜት እኔ ውስጥ ያለውን ስሜት በእኔ ጫማ ውስጥ ካልሆነ በስተቀር ሊረዱ አይችልም። እኔ የቆምኩበት ቦታ ላይ ስትሆን ነው ልትረዳኝ የምችለው። ምን አይነት አብሶ ውስጥ እንደገባን አንተ ስላለ ጭራሽ አንተ እኔን ታበረታታኛለህ ከጎኔ ትሆናለህ ብዬ ሳስብ አንተ ከጎኔ ማልሆነው ለምን ከጎኔ አልሆነው? ከጎኔ መሆን ያለ መሆን ጉዳይ አይደለም። ታውቀዋለህ ሉሌ ታውቀዋለህ። ከጎንህ እንደምሆን አንተ ራስህ ታውቀዋለህ። ሞትም ቢሆን ለአንተ የመጣ ጽዋ እኔም አብሬ እንደምቀምሰው ታውቀዋለህ። ከዚህም በፊት ስላደረግነው ጭምር። ታዲያ ምን አስፈራ? ለምንድን ነው አቁም የምትለኝ? ተራ ነገር እኔ ዛሬ አይደለም ከዚህ በኋላ የባሰ ብዙ ነገሮች ገጥሞኝ ያውቃሉ። እኔ ለሞት ከፈለገ ተራ ነገር ቢሆን ሰማኛለህ ብሩክ እየሰማሁ በቃ የምትሰማኝ ከሆነ ማለት ነው ስለማከብርህ ነው። አታክብረኝ ከፈለግ እኔ አይመለከተኝም። ከቻልክ ግን አቁም እንዳትለኝ ከሆነ በኋላ ይሄን ነገር ሲጀምር ከአንተ መስማት አልፈልግም ነበር። ለምንድን ነው ማለት አልፈልግም ልልህ የቻልኩበት እኔ ጋር የራሴ ምክንያት አለ አይደለ? ከእሳቸው አንደበት እውነታው አለ። እሳቸው ጋር የተቀበረ ሚስጥር አለ። እድሜ ልካቸውን ይህንን ሁሉ ዓመት የቀበሩት ሚስጥር አላወቅኸውም? ከዛም በላይ አውቄዋለሁ። እኔ የወርቁ ልጅ እንደሆንኩ ከታወቀ ተራ እውነት አይደለም። አይመለከትም። ተራ እውነት አይደለም። ይሄ ጉዳይ ተራ እውነት አይደለም። ያንተ ብሩክ በእናትህ የራስ ጉዳይ የራስ ጉዳይ ነው። ተረጋጋና አድምጠኝ እንጂ ለምንድን ነው በዚህ ሁኔታ የምታወራኝ? እሺ እንግዲህ ውድ ተመልካቾቻችን ይህንን ቪዲዮ በጣም እየተቸገርኩ ነው የሰራሁት። በጣም ራሴን አሞኛል። የገባሁበት ጭንቀት ይገባችኋል ብዬ አስባለሁኝ። የግድም ደግሞ ከእናንተ ጋር ማውራትም ስላለብኝ ነው አሁን የግድ እናንተ ፊት ቆሜ እያወራሁ ያለሁት እና የነበረንን ቆይታ በሙሉ ተመልክታችኋል። በጣም ከባድ ሁኔታ ነው። እኔ እንግዲህ ያለሁት ሁለት ቦታ ነው ያለሁት። እዚህ ጋር የልዑሌ እናት አሉ፣ እዚህ ጋር ደግሞ ልዑል አለ። ልዑሌ እንዳያችሁት በጣም ከዚህ በፊትም ብዙ መስዋዕትነቶችን የከፈለልኝ ከካሜራም ጀርባ በጣም የምወደው የማከብረው ወንድሜ ነው። ምንም ጥያቄ የለውም። እያልኩም የነበረው ከዚህ በፊትም ከዚህ በኋላም ለሚሆኑት ነገሮች በሙሉ እንደ ወንድም ማድረግ ያለብኝን ነገር በሙሉ አላደርግም ማለት አይደለም፣ አደርጋለሁ። ሞትም ከሆነ እስከ መቀበል ድረስ። ባለፈውን ቪዲዮ ላይ ገልጬዋለሁ። የሞት ጽዋ መጠጣት ካለብን አብረን እንጠጣለን እንጂ ወደ ኋላ ምልበት ብቻውን አጋፍጬ የምተውበትም ጉዳይ አይደለም። ይህንን እናንተም ቤተሰቦቻችንም ታውቃላችሁ። ልዑል ራሱ ልቡ በደንብ ያውቀዋል ይህንን። እዚህ ጋር ደግሞ የልዑል እናት አሉ። የልዑል እናት የተሸከሙት ሚስጥር ከባድ ሚስጥር ነው። ልዑል እኔ እዚህ ጋር ሚዲያ ላይ ወጥቼ ከሚዲያም ውጭ ነገርኩት ማለት እሱ በህይወት የሚቆይበት ምንም ጉዳይ የለም። በቀጥታ ሊያጠፉት የሚፈልጉ ሰዎችም ስለሆኑ ጭምር እውነቱ ታወቀ ማለት ልዑል በህይወት አይቆይም። በቃ እናትየዋ የተሸከሙት ሚስጥሩን ይህንን ሁሉ ዓመት ለዛም ነው። ይሄ በጣም ጉዳዩን ያወሳስበዋል። መሀል ቤት ተወጥሬ ያለሁት በዚህም ምክንያት ነው። እኔ መሀል ቤት እሳቸውም ጋር እሱም ጋር ያለሁት እንዴት ሆኖ እንዳወሩን ተመልክታችኋል። እኔ ከዛ ቀን ጀምሮ የነበረኝ ራስ ምታት ከዛ ሰዓት ጀምሮ እስካሁን አለ።
እኔ እንዴት መናገር እንዳለብኝ አላውቅም። እንዴት ማስረዳት እንዳለብኝ በጣም ከመናገርም በላይም ስለሆነ ጉዳዩ እሳቸው ካሉበት ጭንቀት ይገላገሉ፣ እሳቸው እፎይ ይበሉ፣ ተንፈስ ይበሉ ብዬ ነው እሱንም ላወራው የደፈርኩት እንጂ ከካሜራውም ውጭ ነገሮችን ለማውራት እችል ነበረ። ግን እንደዛ ሆኖ እንደዛ እያለቀሱ እንደዛ ስሜታዊ ሆኖ እግሬ ላይ እስከ መውደቅ ነው የደረሱት። እኔ በጣም እስከማዝን ድረስ መቀጠል እስከሚከብደኝ ድረስ እንዴት ልቋቋመው እችላለሁ? እኛንን የልዑል እናት ለእኔም እናቴ ስለሆኑ አሁን ያሉበት ሁኔታ በጣም ከባድ ሁኔታ ውስጥ ናቸው ያሉት በዚህ ጉዳይ ምክንያት። እኔ እሳቸው ምንም እንዲሆኑ ስለማልፈልግ ምንም እንዳይሆኑም ለማድረግ ነው እንደዚህም እያደረግኩ ያለሁት። አውቃለሁ እሱም በእናቱ እንደማይደራደር እናቱ አለሙ ሀገሩ እንደሆኑ በደንብ አውቃለሁኝ። ለዛም ነው እንግዲህ እሳቸውን ታከኬ እሱ ጋር የመጣሁት። ለዛም ነው እንጂ ልዑል ካመነበት ወደኋላ እንደማይል ምን አይነት ደረቅ እንደሆነ የሆነች ፍንጭ ካገኘ እስከ መጨረሻው ድረስ እንደሚሄድ አውቃለሁ በደንብ። ስለዚህ ነገሮች ሆልድ ሆነው ረጋ ብለው ከሰከኑ በኋላ እናትየዋንም አረጋግተን ነገሮች ይቀጥላሉ ብዬ ነበር እኔ በበኩል ያሰብኩት። ምክንያቱም ያሉበት ጭንቀት ቀላል ስም ስለሆነ ነገሮች ከተረጋጉ በኋላ እሳቸውም እንግዲህ ሰላማቸውን እፎይ ካሉ በኋላ እኔና ልዑል ከዛም በኋላ ያለውን ነገር እንቀጥላለን። እሱም በራሱን መንገድ እቀጥላለሁ ካለ ይቀጥላል ብዬ ነበር እኔ ያሰብኩት። ካለው ውጥረት አንጻር ግን እሳቸውን የግድ ማረጋጋትም ስለፈለኩኝም ጭምር ያለው ሁኔታ ግን እንደዛ እንዲሆን አልፈቀደም። እኔ ምን ማድረግ እንዳለብኝም እስኪ እንግዲህ ተመልካቾች አላቅም። ነገሮችን ማሰብ መወያየትም ሳይኖርብን አይቀርም። አሁንም ቢሆን ግን እስከ መጨረሻው ድረስ ግን እኔ ከልዑል ጎን መቆም ግዴታዬ ነው። ወንድሜ ነው፣ አሳልፌ የምሰጠውም ሰው ስላልሆነ መቼም ቢሆን እሱ ብቻውን ነገሮች እንዲጋፈጥም ስለማልፈልግ፣ ስለዚህ እኛም በበኩላችን እንግዲህ በራሳችን ከካሜራ ጀርባ እንወያያለን። እስካሁን ድረስ ግን እናንተ አብራችሁን ስለቆያችሁ፣ አብራችሁን ስለታመማችሁ፣ አብራችሁን ስለሆናችሁ፣ በጸሎታችሁ ሳይቀር ስለምታግዙን ከልብ አድርገን እናመሰግናለን። ከልብ እንወዳችኋለን። እንግዲህ በጸሎታችሁ አግዙን የምንልበት ሰዓታችን ላይ ነን። ሁላችሁም በየሃይማኖት ዱዓችሁ፣ ጸሎታችሁ ያስፈልገናል። ውድ ተመልካቾቻችን እንግዲህ ከዚህም በኋላ እኛ ወደኋላ የምንልበት ምንም ምክንያት የለም። አንድ እጃችንን አስገብተናል፣ ወደኋላ አንመለስም። እስከ ሞት ድረስ መሄድ ካለብን እንሄዳለን እስከ መጨረሻው። ተመልካቾቻችን የእናንተ ጸሎት የእናንተ ዱዓ አሁን የሚያስፈልግበት ሰዓት ነው። እኛ በበኩላችን በራሳችን መመካከርም ስለሚያስፈልገን እንግዲህ ተመልሰን እንገናኛለን። ውድ ተመልካቾቻችን መልካም ጊዜ፣ መልካም ቆይታ። ሰላሙ ነው።